ባባስቶኝ ለምንድን ነው ልጅቷን የምታሰቃያት? ናጋፋ ብለን ተጫውተን ምናምን አንሄድም እንዴ? በቃ ብቻዬን ተይ። እንዳታስበው ቤኪ፣ ለካ እሱም ተማሩ ነው ከሀገር የወጣው። እንደ ሚስት አንድ ነገር ሳላረግልህ አባባ ሞቱ። ምን ሞዴስ አለሽ? ምን አለ አባቴ መሆኑን ባላው። ስር ሚዜ ልትሆናት ሄደች ወደ ደጋው። ዛሬ ምን እሺ ነው ልጅ? ቆይ ላሹ ለምን ሞዴስ ምናምን ብለሽ ታወራለሽ? አባባ ሞቷል። የበረክትዬ አባትን ልክደ አባባ እኔም በፍጹም ጥሎኝ አይሄድም፣ ሊሞትም አይችልም። ግን ሄደን አደይን ምንድን ነው የምንላት? አባቴን አደራ ብዬሽ አልነበረ አንቺ? ይሄ እኮ እየመጣችሁ የምትጋደሙበት የእርዳታ ድርጅት አይደለም። አባ መጥቻለሁ እኮ። ምንም ላታመጪ ዝም ብለሽ አትጨቃጨቂ። አባቱ አይደል እንዴ ማበድ ሲያንሳት ነው። ሮማን ባባስቶኝ አባቴ ትቶኝ ቆይ ምን ነክቷቸው ነው? አላውቅም። ድንገት ነው ዝም ቤኪ ምን እንደምል አላውቅም። በቃ ፈጣሪ ያጽናቅ። አይዞህ ቤኪ ተረጋጋ። ቤኪ 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 ተረጋጋ። ቤኪ ቤኪ እባክህን ተረጋጋ። ታይለኔ ሩታ ቅድም ለምንድን ነው ፍቅር እንደዛ ያልሻት? ፍቅር የምትልሽ ነገሩ ላታድርጊላት ዝም ብለሽ ሮማን። ቆይ አንቺ ምንድን ነው ችግርሽ? እኔ አንቺን አዘዝኩሽ? ሮማንን ብትሆን ግዴታ የለባትም ፍቅር። አረ አዎ ፍቅር፣ ካሁን በኋላ ቤት ውስጥ ከምትሰራቸው ስራዎች ውጪ ሌላ ነገር ስታጃት ማየት አልፈልግም። ሰማሽ? ምንድን ነው የምትጨቃጨቁት? ሩታ ፍቅር። እማዬ ሮማን እዚህ ቤት የገባችው ስራ ልትሰራ ነው ወይስ እንደሷ ጥገኛ ልትሆን ነው? ማን ነው ጥገኛ? አንቺ ነሻ። ለማንኛውም ልጅቷን አታቅብጫት። አትከራከሩ። ሮማን ችግር አለ? አይ የለም አለ እንጂ ሮማን። ይኸውልሽ ማሚ፣ ፍቅር ሮማንን እግሬን ካላሽሽኝ ያለቻት ነው። እግሬን ሽኝ? ፍቅር ኧረ አላልኩም እማዬ። አቷሺ ፍቅር። አንቺ ዝም ብለሽ አትቀባጥሪ። ሲጀመር አንቺ ምንም አይመለከትሽ። ኧረ እባክሽ። ቆይ እንዴት ነው የማይመለከተኝ? ለምንድን ነው ልጅቷን የምታሰቃያት? ለምንድን ነው እግርሽን የምታሽሽ? እማዬ ትንሽ ወለም ብሎኝ ነው። ውሸታም። ቆይ አንቺ ምንድን ነው ችግርሽ? ያምሻል እንዴ? ምን ነክቶሻል ዛሬ? በቃ ይበቃል፣ አትጨቃጨቁ። ሮማን እስኪ አንቺ ንገሪኝ፣ ምንድን ነው የተፈጠረው? ፍቅር እግሬን ሽኝ አለችኝ። ከዛ ሩታ አይሆንም ብላ ይዛኝ ወጣች። አሃ እንደዛ ነው። ነይ በቃ አንቺ ሂጂ ግቢ። እሺ ፍቅር፣ አደይ ላይም ሮማን ላይ የምታደርጊውን ነገር እያየሁኝ ዝም ብዬ አልፌሻለሁ። አሁን ግን ተጠንቀቂ እሺ። ምን ትጠነቀቃለች እጂ? ከጥፋቷ የማትማር ልጅ። አንቺም ብትሆኚ ሩታ ፍቅርን አክብሪያት። ተከባብራችሁ የምትኖሩ ከሆነ ኑሩ። ተናግሬያለሁ እሺ። እኔ ደግሞ ምን አደረግኩ ማሚ? ልጅቷን የማይሆን ስራ ስታሰራት እያየሁ ዝም ማለት ነበረብኝ? እሺ ገባኝ። እንዳይደገም ሁለታችሁም ተጠንቀቁ።
የምትሄደው? ዞር በይ። በቃ ብቻዬን ተይኝ። እንዳታስበው ቤኪ፣ እኔ አንተን ብቻን መቼም ቢሆን አልተውክም። በቃ ለሊ ድርቅ አትበይ። አይታየሽም እንዴ ምን አይነት ስሜት ውስጥ እንዳለ? ሀዘንን ከእናት ጋር ሆነ አሳልፈው እንጂ እባክህ ቤኪ ተረጋጋ። እንደዚህ መሆን እኮ የለብህም። ናሽ በቃ ወደ ቤት እንሂድ። አባባ እኮ ሞተ። በጣም አዝናለሁ ቤኪ፣ ግን በቃ አባባ ሞቷል። ግን እኮ አባቴ መሆኑን ራሱ ገና ዛሬ ነው ያወቅኩት። እሱ ይቅርታሽ። ቅምጥል ስመጣ ምን ልላት ነው? አደይ ለዳይመንድ ነግረዋለች። ቅምጥል እየመጣች ነው። ባቡሬ እባክህ እንደዚህ አትሁን። አንተም ቢሆን ሩቅ አትሄድ። ሀዘንን ከእናት ጋር ሆነ ተጋራ። እሷም እኮ ካንተ በላይ ከብዷት ይሆናል። ታውቂያለሽ፣ እኔ አባቴን አልተረዳሁትም ነበር። እንደ ትክክለኛ ልጁ ነበር ያሳደገኝ። እናቴ ልጅነቱን አልተቀበለም ብላ ይሆናል ያዘነችው። ግን እሱ ከልጅነቴ ጀምሮ እንደ አባት ነበር ያሳደገኝ። ልጁ መሆኔን ካመነ በጣም ቆይቶ። አዎ ቤኪ፣ አንተ በጣም እድለኛ ነህ። አባትም መሆኑን ባታውቁ እንኳን እስከዛሬ ድረስ ከአባት ጋር ኖረሃል። ግን አሁን አባባ ተይ በቃ ተይ። ለኔ ታጽናኝ ነው አትሞክሪ። ቢያንስ አንቺ የአባትነት ፍቅሩን ጣዕሙን ታውቂያለሽ። ቤኪ እሺ፣ ወዴት ነው የምትሄደው? ዳይመንድ ማዘር እንዴት ናችሁ? ማነሽ ነው ላኛ ነስቲ ማዘር ምንሽ ነው? ዛሬ አጨናነቃችሁ እኮ። መሄድ አለብን። ምን? መቼ? አሁኑኑ መሄድ አለብን። ሰውዬውስ? ከሰውዬው ጋር ያለውን ነገር ጨርሻለሁ። ተነጋግረን ጨርሰናል። እና ታዲያ መሽቶ አይደል? እንደ ወሬት ነው የምንሄደው? ናገፋ ብለን ተጫውተን ምናምን አንሄድም እንዴ? አይ የኔ ልጅ አርብና ሮብ እዚህ ሰፈር መንገድ አይፈቀድም። አሁን የሞላ ትራንስፖርት ታገኛላችሁ፣ ይወስዳችኋል። አታጡ። ብንሄድ ይሻላል። ከተስማማችሁ ቢሳኔ ምን ቸገረን? ገንዘብ ተቀበልክ? እኔ ገንዘቡ ችግር የለውም። እኔ ባልኖርም አበበ ስላለ እኔ አላስፈልግም፣ እሱ ይቀበለዋል። ለማንኛውም ተነሽ። በቃ እሺ፣ ሰላም ግቡ። እማዬ በቃ ሰላም። ሰላም። እሺ፣ ራሳችሁን ጠብቁ። በቃ አይዞሽ፣ እግዚአብሔር ይባርክሽ። እሷ ጎበዝ ነበር። በቃ ማዘሯቻ። እሺ፣ በሰፊው እንገናኛለን። ሰላም ግቡ፣ ተጠንቅቃችሁ ሂዱ። እሺ፣ እሺ። ቤዛ በቃ አስገብቼልሻለሁ። አመሰግናለሁ ቲና፣ ትልቁን ጭንቀት ይነቀለልሽልኝ። እሺ አሁን አደይና ዲቨን እንዴት እንደምትለያይልኝ ንገሪኝ። እሱ በጣም ቀላል ነው። አደይ ከባርኪ ጋር የፍቅር ግንኙነት ነበራት። የምርሽ ነው? አዎ። ባርኪ የኔ ውድ ለካ እሱም ተማሮ ነው ከሀገር የወጣው። ወይኔ ባርኪ። ስሚኝማ ቲና ቆንጆ፣ ደግሞ ምን ፈለግሽ? እኔ የምልሽ ባርኪን እዛ ሆነሽ አግኝተሽ ነበር? አይ የለም፣ እኔና እሱ የምንኖርበት ከተማ ይለያያል። እሺ ስልኩ አለሽ እንዴ? አንቺ እስካሁን የባርኪ ስልክ የለሽም እንዴ? ነበረኝ ማለቴ፣ ግን አሁን ምን? ይልቅ እሱን ታዩና ወደ ጉዳያችን እንግባ። እሺ ቲና አታስቢ፣ በአጭር ጊዜ ውስጥ አደይና ዲቨን እንለያያቸዋለን። ግን ቲና አንድ ነገር ልንገርሽ። ምን? አደይ መቼም ቢሆን ከዲቭ አትፋታም፣ እሱን አትርሺ። እንዴት ታዲያ? ቆይ እሺ ምንድን ነው ማድረግ ያለብን? አደይ ዴቭ እንድጠላው ሳይሆን ዴቭ አደይ እንዲጠላት ነው ማድረግ ያለብን። እንዴት? አደይ ሰፈር ውስጥ ወድሻለሁ እያለ የሚሟዘዝባት ልጅ አለ ወይ? ደግሞ ባርኮትን ተጠቅመን አደይና ዴቭን መለያየት እንችላለን። እባክሽ ቤዛ እርጂኝ፣ ሁለቱን ለያይልኝ በቃ። እሺ ቲና አታስቢ፣ ግን እኔም አንቺን ለመተባበር ብዬ እንጂ ብሩ አይበቃኝም። ይሄ ለእናቴ መታከሚያ በጣም ትንሽ ነው። እሺ ስንት ልጨምር? እኔ አንቺ ማስጨነቅ አልፈልግም ቲና፣ ግን አንቺ ደስ ያለሽን ጨምሪልኝ። እሺ ቤዛ አታስቢ፣ ግን በፍጹም በምንም ተአምር በእኛ ምክንያት እንደተጣሉ ማወቅ የለባቸው። እሺ ቲና አታስቢ። ለካ እንደዚህ ምርጥ ልጅ ነሽ። አንቺም እንደዛው ተመችተሽኛል። ሮማኒ። አሹ እንዴት ነህ? ይመስገን እናቴ። እንዴት ነሽልኝ አንቺ? አለሁ። ምን ነው ሮማኒ፣ ፊትሽ ምንድን ነው? ችግር አለ እንዴ? አይ የለም፣ ዛሬ እኮ የት ጠፍተህ ነው? እዚያ አካባቢ የቀን ስራ አገኘውና እኮ እሱን እየሰራው ነበር። እትዬ ፈቅዳለች? አዎ ሮማኒ፣
እትዬ ስራ ብሎኝ ነው። ምን ነው ሮማኔ ከፊትሽ ጠፋ አይደል? አረ ስራ ከሆነማ ስራ። እኔም ስራ ላይ ነበርኩ። አሁን ነው ርፍ ያልኩት። አይዞሽ ሮማኔ፣ እስኪ ያልፍ ያለፋል። ፍቅርም ቢሆን ጸባዩ አስቸጋሪ ነው። አየሽ አደይም ቢሆን ሁሉን ነገር በሆዷ ችላ ሳቅ አርጋ ነው ያሳለፈችው። አንቺም እንደሷ መሆን አለብሽ። እሻሽ አንተ አታስብ። ደግሞ የሚከብድሽም ነገር ታለ ለእትዬ ይሄ እየከበደኝ ነው ብለሽ ተናገሪ። እሺ። ሩታዬ ቤት ነች እንዴ? አዎ፣ እንደውም እሷ ለእኔ ተደርባ ፍቅርን እየተናገረችልኝ ነበር። እንዲያ ተሆነ ጥሩ አድርጋለች። ሩታዬ እኮ ጥሩ ልጅ ነች። አዎ። በይ እስኪ ጥሪልኝ። ሮማኔ ሲሄድ ራሱ እኮ ሄድኩ አላልኳትም። እሺ እነግራታለሁ። እሺ። ሮማኔ ግን ፊትሽ ፊቴ ምን ሆነ? የከፋሽ ነው መሲው። ሮማኔ ምን ነው? አያሽ ደህና ነኝ። ቆይ እቺ ልጅ ምን ሆናለች ደግሞ? የሆነ ነገር ሆና እንዲያው ማሰሯ። እባክሽ ተረጋጊ። እንደዚህ ሆነሽ ካየሽ ደግሞ ባቡር ያስራል። አንድ ቀን እኮ እንደ ሚስት አንድ ነገር ሳላረግልህ ወጉ ሳይደርሰኝ ምን ከፋ ሳልልህ አንድ ቀን ሳላስደስት እንዲቆጨኝ አርገኝ እንዲቆጨኝ አረገኝ። ወይኔ 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 እድሌ ወይኔ እድሌ ምነው ጉድ ሰራኝ። ምነው ምን ልላት ነው? ወይኔ እንደዚህ ሆነ መጨረሻ። እንደዚህ አረከኝ ገና አንገቴን ቀና ሳላረግ እንዲህ ጉድ ሰራኝ። ወይኔ የኔ ፍቅር፣ ቆይ እንዴት መጣ? ለሊ ቤት ሲሄድ ማንም የለም። ከዛ እዚህ እንደምትሆኝ ገምቼ ነው የመጣሁት። አዎ ዴቭ፣ እዚህ ነኝ። የኔ ቆንጆ ምን ሆነሻል? አልቅሰሻል እንዴ? ዴቭ፣ አባባ ሞቱ። ምን? ቆይ መቼ? ዛሬ ነው የሞቱት። ቆይ አሟቸው ነበር? ምን ሆኖ ነው? ሳይነስ ነበረባቸው አሉ። በጣም ያሳዝናል። ቆይ ቅምጥል ሰምታለች እንዴ? አይ። እሺ አዴ ስልኳን ስጭኝና እኔ ልደውልላት። አይ ዴቭ፣ እንዳደነግጥ ብለን ለዳይመንድ ነግረነዋል። እሱ ይዟት እየመጣ ነው። እንደዛ ከሆነ ጥሩ አድርጋችኋል። በቃ እንግባ ዴቭ። ማዘሯ ብቻዋን ናት። ማዘሯ ማለት? የሆነ ጊዜ ያሯሯጣችን የባቡሬ እናት ናት፣ የአባባ ሚስት። የምርሽን ነው አዴ? አዎ ዴቭ። ብቻ ቅምጥል የአባቷን ሀዘን እንዴት እንደምችለው አላውቅም። ፈጣሪ ከሷ ጋር ይሁን። የኔ ፍቅር አትጨነቂ እሺ። ቆይ ባቡሬ ሰምቷል? የት ነው ያለው? አዎ ሰምቷል። ውጭ ነው። ለሊ አጠገቡ ስላለች ምንም አይሆንም። እሺ በቃ እንግባ። ሩታ። ወይ ሮሚ፣ እንዴት ነሽ? አለሁልሽ። ምንድን ነው እሱ? ምን አየሽ? ምንድን ነው የምትደናበሪው? ሩታ። አቤት። አመሰግናለሁ። እሺ ምን አደረግኩልሽ? እኔ ፍቅር እናትዬ ፊት ለእኔ ስለቆምሽልኝ በጣም አመሰግናለሁ። በቃ ምኑ? ዛሬ ምን ነክቶሻል? አንቺ ልጅ አመሰግናለሁ ለማለት ነው እዚህ ድረስ የመጣሽው? አይ አይደለም ሩታ፣ አሹ እኮ መጥቷል። አሹዬ መጣ? አዎ ሩታ፣ ግን ቆይ አትሂጂ። ለምን? ቆይ ምን ሆነሻል አንቺ ልጅ ዛሬ? ሩታ ይቅርታ፣ ግን ምንድን ነው? ሞዴስ አለሽ? አይ የለኝም። ዛሬ ነው እንዴ ቀንሽ? አዎ ሩታ፣ በቃ ችግር የለውም። ፍቅርን በጠይቃት ይኖራታል። እሷን ምን አስጠየቀሽ ሮሚ? እህቴ አደይ እዚህ የለችም።
ለልቤት ደግሞ በጣም ሩቅ ነው። ታዲያ ምን ይሻላል? በቃ መጸዳጃ ቤት ጠብቂኝ እሺ፣ እኔ ይዤልሽ እመጣለሁ። የምርሽን ነው? አዎ ሮሚ። እባክህ አምላኬ ሀዘኑን ቀለል አድርግለት። አባትን የማጣት ስሜቱን ከኔ በላይ የሚያውቁ ሰው የለም። እባክህ አምላኬ ይርዳው። ይቅርታ። አንተ እኮ ምንም አላጠፋም። ያለበት ስሜት ደግሞ በደንብ ይገባኛል። አሁን በጣም ክብር አይዞህ። ማመን አልቻልኩም። እኔ አልገባኝም እንጂ አባባ ይኖረው ለኔ አባቴ ከድሮ ጀምሮ ለኔ ከአባትም በላይ አውቃለሁ ቤኪ። በዚህ ሰዓት እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው። ግን ቤኪ ለእናትህ ማሰብ አለብህ። እናትህ ከዚህ ሁሉ ጊዜ በኋላ ደህና ከሆነች በኋላ በአባባ ምክንያት ደግሞ አንድ ነገር ራሷ ላይ እንዳታደርግ አንተ መጠንከር አለብህ። እባክህን ቤኪ ጠንካራ መሆን አለብህ። ልክ ነሽ። ግን ቆይ ምን አለ አባቴ ትንሽ እንኳን በቆየልኝ። ያን ሁሉ ዘመን ሲያሳድገኝ እንዴት አባቴ ሊመስለኝ አልቻለም? ታውቂያለሽ አባቴ መሆኑን እኮ ራሱ አላውቅም ነበር። ያንተ ጥፋት እኮ አይደለም። አንተ ማድረግ ያለብን ነገር በሙሉ እኮ አድርገሃል። እባክህ ቤኪ እባክህ ጠንከር በል። ጠንከር በልና እናትንም ቅምጥልንም አግዛቸው። የምችል ይመስልሻል? አዎ ቤኪ ትችላለህ፣ በደንብ ትችላለህ። ወንድ ልጅ እኮ ነህ። ወንድ ልጅ ደግሞ ለእናትና ለወጡ ጠንካራ ነው መሆን ያለበት። አባቴ መሞቱን ማመን አልቻልኩም። ምን አለ አባቴ መሆኑን ባላወቅኩ ቢቀርብኝስ? ና ወደዚህ አልቅሰህ ይውጣል። ቤኪ እባክህ ተረጋጋ፣ ተረጋጋ። በቃ አይዞህ ቤኪ። አሁን ወደ ቤት መሄድ አለብን። እናትን ብቻዋን ነው ትተናት የመጣ ነው። ስለዚህ እንሂድ በቃ። እሺ አሁን እንሂድ በቃ። እሺ በቃ። እሺ አታልቅስ። ና በቃ። ሄለኒ። አቤት አጎቴ። ምን ሆነሻል? ምን ነው እዚህ ብቻሽ? ታዲያ የት መሄጃ አለኝ አጎት? ሂጂ እንጂ ከአብሮ አደጎችሽ ጋር ተጫወች። ከሄዱ በኋላ የት ታገኛቸዋለሽ? የምርህን ነው አጎቴ? አዎ የኔ ልጅ ከእነሱ ጋር ተጫወች። ከአበበ ጋር አውጊ ባለሽ ጊዜ። እሺ አጎቴ ሄዳለሁ። እኔ የምልሽ ያቺ እህትሽ እስካሁን አልተመለሰችም? የለችም አጎቴ። ሰርግ ብላ እንደወጣች እስካሁን አልተመለሰችም። የምን ሰርግ? ጓደኛዬ ልትዳር ስር ሚዜ ልትሆናት ሄደች ወደ ደጋው። እስካሁን ግን አልተመለሰችም። በይሁና እንግዲህ የዛሬ ልጆች የምትባሉትን ነገር አትሰሙ። ዳይመንዱ አባባ ግን ያሌለ ነው ነፈቀኝ። እንደውም ቶሎ ስለመጣ እንደስ ብሎኛል። ምን እሺ ዳይመንዱ ፊት ልክ አይደለም። የረሳው ዕቃ ምናምን አለ እንዴ? አሁንማ ባለ ሀብት ነው፣ ማንንም አይሰማም። ይቅርታ እሺ ቅምጥ። ኧረ ልቀቀኝ በእናትህ። እንዴ ምን ሆነህ ነው? ኧረ ይቅርታ ምናምን ብለህ ልትሸውደን ነው? አንሰማም። ኧረ በእናትህ አንሰማም። ይኸውልህ እንደውም ባገኘው ብር ማለት ነው ሰርጋችንን ድል አድርገህ ነው የምትደገስልንሽ። አለበለዚያ አልፋታም። ሰርግ? አዎ ሰርግ። ምን አባልትልኝ። በቃ ኑ እንሂድ፣ ቶሎ ቶሎ እንሂድ። ዛሬ ምን እሺ እኔ ልጅ ችግር አለ እንዴ? ቆይ ዛሬ ምን ነክቷል? ልክ አይደለም። ምን ሆኖ ነው ዳይመንድ? ወይ ችግር አለ? አዎ ቅምጥል ችግር አለ። ቶሎ ቶሎ መሄድ አለብን። ወደ ቤት ቶሎ መድረስ አለብን። እሺ እኮ እኔ ከዚህ በላይ እንዴት ልሂድ? እኔ ራሱ አባባ የሌለ ነው ናፈቀኝ። ግን አባባ ምን ያስገባሽ ይመስልሻል? ምን አማራጭ አለ? ይኸውልህ አባባ በእኔ የሚጨክል ልብ የለውም። እሺ አያሳስብም። እሱ ነው እንዴ? እሺ ሩቴ እንዴት ነሽ? ሰላም ነሽ? አለሁልህ። ጠፋክ እኮ አሹ። እዚህ አካባቢ እኮ የቀን ስራ ጀምሬልሽ ነው። ሰራተኛ አድርገው ሾሙኝ። እንኳን ደስ አላሹ። ወዴት ልትሄጂ ነው ሩቴ? ዛሬ ቪዲዮ አንሰራም እንዴ? ናፍቆኛል። ለሮሚ ሩታ እንደውም ካሹ ምን ላምጣልሽ ሩቴ?
ሞዴስ ገዝታልኝ ነው። ሩታ ለምን ትደነግጫለሽ? እሺ ሩታዬ መጣሁ። አንቺ ያምሻል እንዴ? ቆይ ላሹ ለምን ሞዴስ ምናምን ብለሽ ታወራለሽ? ምን ችግር አለው? ወንድሜ ነው ትይለ እንዴ? አፍረሽ ብቻ ባልሆነ ቢሆንስ ታዲያ ለአንቺ ራሱ እኮ የነገርኩሽ ወጉን ስርዓቱን ተላልፌ ነው። አራት አካብጂ ሮሚ ሩታዬ ይሄ ነው አይደል? አዎ እሺ አመሰግናለሁ። እሺ አረ ምንም አይደል ሩታዬ። ምን አልኩልሽና አንቺ ሮማን ወይ ከም ትሄጂ እንጂ እሺ ተመስገን። አንቺ በሮማኔ ብቻ እንዳው እንደምገለፍጩ ታዲያ አላየሃትም እንዴ እንዴት እንደምትሆን? አይ ሮማን አንተን አፍራ እኮ ነው። ምንም አያስቅም። ይኸውልሽ አማረብኝ ብለሽ አገልፍጪ። እሺ ግን ቆያሹ ገጠር እንደዚህ ነው እንዴ? አይ ቀለል አድርግሽው። ሮማኔ ስለሆነች እንጂ ቆማ ሄደችው። የኔ አንቺ ብትሆኚ ተከለፍለፈሽ ትቀሪ ነበር። እንዴ እንዴት? ሩታ ሮማኔ የደረሰባትን ነገር ታውቂያለሽ እንዴ? ቆይ እናንተ እንዴት ነው ወደዚህ የመጣችሁት? እሷ ለምንድን ነው ገጠር የማትመለሰው? አይ ሩታዬ ታሪኩ ብዙ ነው ሩታ። ሌላ ጊዜ አጫወትሻለሁ። አይ ዛሬ ንገረኝ። አይ እንግዲህ ሩታ ነገር ከያዝ ችክክ የምትይው ነገር አለ። ሌላ ጊዜ እነግርሻለሁ አልኩሽ። እየጠበቅኩ ነው። እሺ አረ ዳይመንዶ ምንሽ እያስጨነቀኝ ነው። ቆይ ምን ሆነ ነው? እንሄድ አለብን። ወዴት ነው የምንሄደው? ወደ ቤት። አንተ ሾጥ ነገር ነው እንዴ? ጭራሽ አብሬያችሁ እንደርኩኝ አባባ እንዲባትት ነው ማሰብ የለህም እንዴ? አረ ዳይመንድ ቅምጥል ልክ ናት። ወደ እነሱ ሰፈር መሄድ የለብንም። ቅምጥል በጣም ይቅርታ። ምንድነው ዛሬ 10 ምንድነው ይቅርታ የምትለኝ? ዳይመንድ ሁኔታ ምንም አላማረኝ። አባባ አባባ ምን? አባባ ሞቷል። ለዛ ነው ይዣችሁ የመጣሁት። እየቀለለ ነው። አዴ ደውላ አባባ መሞታቸውን ነገረች። ያማልን ዳይመንድ ምንድነው የምታወራው? ለአንተም ለአንቺም መናገር አልቻልኩም እንጂ ከገጠር የተመለስ ነው አባባ ስለሞተ ነው። ቅምጥል በጣም ይቅርታ። አቦ ዳይመንዶ አድበህ ተቀመጥ። እኔ በአባባ ቀልድ አላውቅም። ምንድነው የምታወራው? የምሬን ነው ቅምጥል። ይኸውልህ ዳይመንድ የሌለ ነገር ፈጥረህ አታውራሽ። አባባ እኔም በፍጹም ጥሎኝ አይሄድም፣ ሊሞትም አይችልም። ሁለተኛ እንደዚህ አይነት ነገር ስታወራ እንዳልሰማክ። ወደዚህ ሂድ አንተ። ዳይመንድ ምንድነው ያወራው? አባባ የምር ሞቷል? ኦኬ እንከተላት። እኔ ልቅና ወይኔ ጌታ፣ ወይኔ ወይኔ ትዳሬ ቤቴ ብዬ መጥቼ እንዲያሳፈርከኝ የበረክትዬ አባት እኔ ልቅደም፣ አያምርብኝም ብቻዬን እኔ ልቅደም። ወይኔ 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 የልጅ አባት የመጀመሪያ እኔን አሳዘንከኝ። ይቅር በለኝ፣ እንታረቅ የወዳችንን እንነጋገር የኔ ጌታ። ወይኔ ማዘር በቃ ይረጋጉ። ምንም ተረጋጋሁት ብቻዬን ጥሎኝ ሄዶ ምንም ተረጋጋሁት። ልጄ ጥለኸኝ ሄድክ ልጄ። ይቅር በለኝ ልጄ፣ ይቅር በለኝ። የአባትህን ፍቅር ሳጠግብ ብቻ እንድታድግ አደረግኩ ልጄ። ይቅር በለኝ ልጄ፣ ይቅር በለኝ። እኔ ነኝ እንጂ ብኩኗ ልጄ፣ እኔ ነኝ እንጂ ቀርታታዋ ልጄ። ይቅር በለኝ ልጄ፣ ይቅር በለኝ ልጄ። የአባት ፍቅር አሳጣሁ ልጄ፣ ይቅር በለኝ ልጄ። እኔማ ጥርሴን ነቅሼ አሳድጋለሁ እኮ ብዬ ነው ልጄ። እኔ የልጅነቴ ምን ላድርግ አንጀቴ ገባ። ወይኔ ምን ልሁን?
እባክሽማ እንደዚህ አትሁኝ። ተረጋጊ። አባባ ለእኔ እንደ አባት መሆን ከጀመረ በጣም ቆይቷል። አውቃለሁ ልጄ፣ አውቃለሁ እንጂ አውቃለሁ ልጄ፣ አውቃለሁ። እኔ ነኝ እንጂ ከንቱ ማስበው አውቃለሁ። እሱ አባት እንደሆነ እሱ እንደ አባት እንዳሳደገ እኮ አውቃለሁ። ልጄ ላልጠቅም ተንከራተትኩልህ ልጄ። ማዘሯ እባክሽ ተረጋጊ። እኔ አንቺንም ላጣሽ አልፈልግም። አውቃለሁ ልጅ፣ አውቃለሁ። እሱ እንደ አባት እንዳሳደገ አውቃለሁ። እኔ ነኝ እንጂ ማረባው፣ እኔ ነኝ እንጂ ከንቱ፣ እኔ ነኝ እንጂ እሱማ ሞት እየጠራሁ እያሸለበ ልጆቼን አደራ አለኝ። ወይኔ እድሌ፣ የኔ ስም ይጥፋልህ። ኧረ ተው አጽናናኝ፣ ገና አንገቴን ቀና እኮ ማረጌ ነው። ወይኔ ማዘሯ ፈጣሪ ያጽናሽ። አልቻልኩም ሰላምዬ፣ አልቻልኩም። እኔ አልቻልኩም ሰላምዬ፣ የእሱን ነገር መቋቋም አልቻልኩም። ወይኔ ምነው እኔ በሆንኩኝ፣ ምን አለ በቀደምኩት። እኔ ምነው በሆንኩኝ፣ እኔ ነበርኩ ያለማረብኝ። ምነው እንደዛ ሆኜ በቀረሁ ነበረ። እኔ ልጄ ጎዳሁ እኮ ልጄ፣ አላባት እኮ አስቀረው። ባቡሬ በጣም አዝናለሁ። ፈጣሪ ያጽና። አሜን። ዲ አደይ በቃ እኔ ልውጣ ነሽ። እንደምን ልጆቼ ጉዶኩላችሁ፣ ጉዶኩ እኮ አልቻልኩም ልጄ። ቤዛ ለምን ተመለሽ? አየሻቸው? አረ ቤት ውስጥ ማንም ሰው የለም። የምርሽ ነው? አዎ ተሰብስበው ወሬት አባታቸው እንደሄዱ አላውቅም። በእኔ እንሂድ። የት? ትልቁ ቤት ነው። እዛ ለምን እንዴ? እማዬስ ፈራሽ እንዴ? ማሚ ለምን መጣችሁ፣ እንዴት መጣችሁ ብትለን ነው። እኛ ደግሞ እንዴት እንደናፈቀችን እንነግራታለን። እሺ ይሁን ቲና፣ አሁን ነይ እንሂድ። ግን ያሹ ያስገባናል ብለሽ ነው? ወዶ ነው የሚያስገባን። ግን ሄደን አደይን ምንድን ነው የምንላት? አይ እኔ ግን አልገባም። አንቺ ትገቢና ዴፊት ባርኮት አደይን ሰላም እንዳላትና እንድደውልለት ንገረት። ከዛ ያኔ እንደሚያወሩና እንዳልተጣሉ ያስባል። በቃ አይ ቲና፣ ይሄም አላበቃም። ገና ብዙ ነገር አለ፣ እነግርሻለሁ። እሺ ነይ እንሂድ። እሺ ግን ቲና፣ ስለኔ ከጠየቁሽ ችግር ውስጥ እንዳለው እናቴ እንደታመመችና እንዲያዝኑልኝ አድርገሽ ለማየ ንገረት። እሺ እሺ። ግን ምን? ይሄ ነገር ውሸት ነው እንዴ? ምኑ? እናትሽ መታመሙ? ኧረ አይደለም፣ ታማለች እንጂ። ግን ለምን ጠይቅሽኝ? ሁኔታሽ ግን ሲታይ ማሚ ያዝናልሽ ወደዛ ቤት እንድትመለሽ እንጂ ለመሄድ ፈልገሽ አይመስልም። አረ በፍጹም ሰበብ አይደለም። ቆይ በእናት ይቀልዳል እንዴ? ኦኬ በቃ እኔ አሁን እንሂድ። ያችን አደይን ከዛ ቤት ማጥፋት አለብን፣ ወይ ደግሞ አስረን የሆነ ቦታ እናስቀምጣት። እንዴ ቲና፣ እኔ ብዙ ጊዜ ሞክሬያለሁ። እንደዚህ ብናደርግ ዴቭ ቀጥ ብሎ እኔን ነው መጥቶ የሚያንቀኝ። ለምን? የመጀመሪያ ተጠርጣሪ እኔ ስለመሆን ቲና መገኘቱ አይቀርም። ታይ በጣም አደገኛ ሰው ነሽ ማለት ነው። አይ ቲና፣ ያን ያህል እንኳን አይደለሁም። ያው እንደምታይኝ ነኝ። እኔ ላይ ግን ብልጥ ልትሆኚ ምናምን እንዳትሞክሪ እሺ? አትጨነቂ ቲና፣ አንቺ ብቻ የእናቴ መታከሚያ ወጪ ሸፍኝልኝ። ሌላውን ለኔ ታዩ። ችግር የለውም። አንቺ ብቻ ያደይን ነገር ጨርሽልኝ። ደግሞ እኮ እናትም የላትም ምስኪን ቅምጥል። እንደው ፈጣሪ ያጽናት እንጂ ሌላ ምን እንላለን ልጄ? በምንስ ይታገዛል? አይ ወላጅን መጦር እኮ በህይወት እያለ ነው ልጄ። ለነገሩ እሷ ብዙ አስታማዋለች፣ ተንገላታለች ብለውኛል። እንግዲህ እግዚአብሔር ያበርታት።
ምን ማድረግ ይቻላል? ቢሆንም ግን እማዬ ታሳዝናለች። እሺ እንዴት ነው የምትሆነው? መጣል ልጄ። ምነው ቤቱ ጭር ያለና ዳይመንድ የለም እንዴ? ወደ ከተማ ተመለሱ እኮ ልጅ። ምን ነው በሰላም? የቅምጥል አባት አርፈዋል። የምርሽ ነው? ይህ ማለት ዳይመንድ የሚመልሳል ማለት ነው? ስራውን እንደጨረሰ ነግሯት ነው ሄደው። አብሯቸው ነው ሄደው። በጣም ያሳዝናል። ነፍስ ይማር፣ ነፍስ ይማር። ወይ ተረጋጋ። ቅምጥል መጣሽ እና ታዲያ ዘምቀር መስሎሽ ነበር? ስሚ። አቤት። አባባ ደህና ነው አይደል? እየተንከባከብሽው ነው? ቅምጥል ተረጋጊ። በጣም አዝናለሁ። ለምንድን ነው የምታዝኚው? አባቴን አንድም ቀን ሄደሽ አይተሽው አታውቂም አይደለ? ቅምጥል እንደዛ እኮ አይደለም። ታዲያ እንዴት ነው? እንዴ ምን እያደረግሽ ነው? እባክህ ዘይድ፣ አባባን አደራ ብያት ሂጂ አንድ እንኳን አይተው አታውቅም። ቅምጥል የነገርኩሽን አልሰማሽኝም ማለት ነው? ምኑን ነው የምሰማ? ሲጀመር እንዳትከተለኝ አላልኩም? ለምን መጣ? ቆይ እናንተ ሰዎች ያማችኋል እንዴ? ነግረሃታል እንዴ ዳይመንድ? ምኑን ነው የሚነግረኝ? አደይ ሆና አጠገብሽ ነው ያለሁት አይደለ? ተናገሪ። አባባ ምን ሆኗል? ደህና አይደለም? ይኸውልሽ አባባ አስማ አለበት። እኔንም እኮ እንዳንድ ያስደነግጠኛል። ከዛ ራሱ ይነሳል። በቃ ምንም እንዳትደናገጡ እሺ? ምንም ችግር የለም። በቃ እንደዛ ነው የሚሆነው። በጣም አዝናለሁ ቅምጥል። ለምኑ ነው የምታዝኘው? ፈጣሪ መጽናናቱን ይስጥሽ። አንቺም እንደዚህ ማይረባ አባትሽ ሞቷል ልትይኝ ነው? ንገሪኝ፣ አባትሽ ሞቷል እያልሽኝ ነው ወይ? ቅምጥል ፈጣሪ ያጽናሽ። አይ አባቴ አይሞትም። አባቴ ደህና ሆኖ ነው ከቤት የወጣሁት። አባቴ እኔን ጥሎኝ አይሄድም። አባቴ አይሞትም። ቅምጥል እባክሽ ተረጋጊ። አልረጋጋም። ትሰማኛለህ? አልረጋጋም። ቆይ አባቴን አደራ ብዬሽ አልነበረ አንቺ? በጣም አዝናለሁ። ለምንድን ነው የምታዝነው? አባባ አልሞተም። ኪንጎ ጥፋ ከፊቴ። አባባ አይሞትም። ልቀቀኝ። ማናችሁም እንዳትከተሉኝ። ትንሽ ተከተላት። ወይኔ ቅምጥል እዚሁ ብትሆን ይሻላት ነበር። እኔን ተከትላ ሄዳ ነው ጉድ የሆነችው። አብረው ብትሆን ጥሩ ነበር። ስሟን እኮ ሳያነሱ ውሎ አድረው ያውቁ። ምስኪን ቅምጥል ጻጻቱንሽ እንዴት ነው የምችለው? እና ታዲያ ምን ማድረግ ይቻላል? እሺ አሁን ቤት ማን አለ? ማዘሯና ባቡሬ አሉ። ማዘሯ ቅምጥል እናት አላት እንዴ? አይ የባቡሬ እናት ናት። የሄድክበት እንዴት ሆናል? እባክሽ ምንም የተሳካ ነገር የለም፣ አልጨረስኩም። ያው በቃ ስትነግሪኝ እዛ መንገድ ስላልቻልኩ የግድ ይዣ መምጣት አለብኝ ብዬ ይዣ መጣሁ። እንኳን መጣ ዳይመንድ። እማዬ ደህና ናት? እማዬ ደህና ነች፣ አንቺ አትጨነቂ። በቃ ልከተላችሁ። እሺ በቃ እኔም እመጣለሁ። የኔ ፍቅር አትዘኝሽ። እሺ ዴቭ፣ ግን አንተ ልትሄድ ነው? እዚህ አትቆይም? አዎ እኔ ብሄድ ይሻላል። በኋላ እመለሳለሁ። እሺ ደግሞ በደንብ ስሚ፣ እንድትጨነቂ አልፈልግም። አንቺም ማድረግ ያለብሽን ነገር አድርገሻል። ግን ቅምጥል እስክትመጣ ቢቆዩላት ጥሩ ነበር። እሱማ ጥሩ ነበር፣ ግን የፈጣሪ ስራ ነው። በፈጣሪ ስራ ደግሞ መግባት አንችልም አይደል? እሱማ ልክ ነህ። ምንም ማድረግ አንችልም። አንቺ ፍቅር ምንድን ነው በዚህ ሰዓት ያጋደምሽ? ተነሽ። አሞኛል ፍቅር። ተነሽ ውጪ። ፍቅር ተነስችስ? ቤቱን አዝጁ። አይ ካልሽ ደግሞ ከማዬ ጋር ትነጋገራላችሁ። እሺ አጸዳዋለሁ። ግን ፍቅር አሁን በጣም አሞኛል። በኋላ ስነሳ ላጽዳ። አሁኑኑ ተነሽ እናዝጁ። ይሄ እኮ እየመጣችሁ የምትጋደሙበት የእርዳታ ድርጅት አይደለም። በእናትሽ ፍቅር መነሳት እራሱ አልቻልኩም። ትንሽ ቆይቼ ላጽዳ። እኔ ለምን ድብን አትይም? ምን ይመለከተኛል? ቆይ አንቺ ሴት አይደለሽ እንዴ? ለምንድን ነው የማትረጂ? አደይም እንደዚህ ምስኪን መስላን ያስቸገረችው። አሁን ተነሽና ስራሽን ስሪ። እሺ ፍቅር ግን እኔ ምንም አልረዳሽም። ተነሽ ተነሽ። ወይኔ ጉዴ፣ ወይኔ ጉዴ፣ ሰላምዬ ጉዴ በላልሽ፣ ሰላምዬ ጉዴ፣ ጉዴ፣ በረከቴ ያቸተስ ቅምጥልዬ ሰማች፣ ነገራችኋት? መጣችሁ? ምንድን ነበር?
ባርች ምንድን ነው ሰው የተሰበሰበው? አባቴ ምን ሆኗል? ባርች አባቴ ምን ሆኗል? አባባ ሞተ። አይ ይኸውልህ፣ አይ አባቴ ጥሎኝ አይደለም፣ ልቀቀኝ። አባቴ እኔን ጥሎኝ አይደለም። እሺ አባቴ መጥቻለሁ እኮ አባቴ መጥቻለሁ። አባቴ መጥቻለሁ። አባቴ አባትሽ ጥሎን ሄደ። በአሁኑስ ጨክኗል፣ ቆርጧል። አባትሽ ቆርጧል። አባቴ እንዴት ሞተ? አባቴ እንዴት ሞተ? ባርቻ አባቴ እንዴት ነው የሞተው? አባቴ አይሞትብኝም። አባቴ አይሞትብኝም። እኔ ድፍት ልበል የኔዋ የኔ ደግ አባቴ ይቅርታ አድርግልኝ። አባቴ በእናትህ ይቅርታ አድርግልኝ። የኔ ታጋሽ አባባዬ መጥቻለሁ። አባባ ይቅርታ አድርግልኝ። ባርች ልቀቀኝ፣ በእናትህ ባርች ልቀቀኝ፣ በእናትህ ልቀቀኝ። አባቴ እሷ አልተቀየመሽም ልጄ፣ ነፍሱ እስክትወጣ አደራ ልጄን አደራ እያለ ነው የሞተው። እኔ ምን ላረጋችሁ ነው? አይ ማዘሯ እኔ አባቴን እፈልገዋለሁ። ማዘሯ ያለአባታችንም በእናትሽ አባቴ ይቅርታ አድርግልኝ። አባ ልቤ ታፈነልህ። አባ እኔ ሙትት ልበልልህ። ልቀቀኝ አባብዬ አባቴ ልቀቀኝ፣ በቃ ልቀቀኝ። አባቴን አምጡልኝ፣ ልቀቁኝ። እናትዬ ግባሌ እኮ አባትዬ የምርህን ነው እሹ? አውሩታይ ሮማኔን ሁሉ ነገር አሳልፋ ነው ዛሬ ያለችው። ግን እኮ እንደዚህ የደረሰባት አትመስልም። ሰው እኮ ቆሞ ሲሄድ ጤነኛ ይመስላል እንጂ በልቡ ብዙ ያልታከመ ቁስል አለው። አየሽ፣ በጥርስ ስቀን እናሳልፋለን እንጂ ልባችን ደምቶ የቀረበት ብዙ ነገር አለ። እንደዚህ ከሆነማ እኔም ሳላውቅ ብዙ ነገር አስቀይሜያታለሁ ማለት ነው። ወይኔ ጉዴ! የምን ጉዳ መጣሽ አንቺ ደግሞ? ሮማኔ እንደምታያት ናት። መልኳን ንጦ እንደሆነ ሁሉ ልቧም ንጦ ነው። ቢሆንም ይቅርታ ልጠይቃት ይገባል። እሷ ያሳለፈችውን አንድንም ነገር እኔ ማሳለፍ አልችልም። በጣም ጠንካራ ሴት ናት። አዎ ሩታዬ፣ ሮማኔ በጣም ከባድ ነገር አሳልፋለች። ግን ይመስገን እዚህ ከመጣን በኋላ ነገሮች ተስተካክለዋል። እኔም ከዚህ በኋላ አግዛታለሁ። እንዴት ነሽ? እንዴት ነህ ዴቭ? አለሁልህ። እኔ ሰላም አልባልም እንዴ ዴቭ? ሩታ እንዴት ነሽ? ሩቴ ከዴቭ ጋር ተቀያይማችኋል እንዴ? እባክህ ዝም ብሎ ነው። ለምን አደይን ተናገርሻት ብሎ እኮ ነው እንደዚህ የሚሆነው። እንዴ አንቺ አደይን ተናገርሻት? አሁን ግን በጣም ጸጽቶኛል። ከዚህ በኋላ በመሀላቸው መግባት አይጠበቅብኝም። አዎ ልክ ብለሻል። በዚህ ዘመን አይደለም በፍቅር መሀል በሰው መሀል እራሱ አይታለፍ። አሁንማ ተውኩ በቃ እኮ እሺ ይሻልሻል። አቤት ምን አደረግክና ነው የምትቀይረው? ይቅርታ የሚያስጠይቅ ነገር እኮ ምንም አልጠፋም። ሮማ ደህና ነሽ? ደህና ነኝ። እንዴት ነህ ዴቭ?
ደህና ነኝ። ዴቪዬ። ፍቅር እንዴት ነሽ? ሮሚ የቅምጥል አባት አርፈዋል። መሄድ ከፈለግሽ አብረን እንሄዳለን። እሺ? ምን? አባባ ሞቱ? አዎ ሮሚ። እሺ ቅምጥል ሰምታለች? አዎ ሰምተው ተመልሰዋል። በጣም ያሳዝናል። በጣም አደይም ለሊም እዛ ናቸው። መሄድ ከፈለግሽ ንገሪኝ። እሺ? እሺ ዴቭ። አባባ ደግሞ ማን ናቸው? የቅምጥል አባት ናቸው። እና አንቺ ምን አገባሽ? አርፈሽ ስራሽን አሰሪ። አሁን ደግሞ ምን ቀረ ፍቅር? ሁሉንም ስራ እኮ ጨርሻለሁ። መች ጀመርሽና ነው የምትጨርሺው? አርፈሽ ስራሽን ስሪ። ማለቴ ምንም ማለቴ ብሎ ነገር የለም። ቤቱን አጽዱ በደንብ። ሮሚ ምን ትሰሪያለሽ እዚህ? ምን እየሰራሽ ነው? ቤቱን እያጸዳው ነው። ግን ደህና ነሽ? አሞኛል፣ ግን ምንም አማራጭ የለኝም። ኧረ እባክሽ እንደዚህ አይነት ቀልድ የለም ሮሚ። ካመመሽ ግቢና ረፍት አድርጊ። እዚህ መስራት አይጠበቅብሽም። አንቺ ደግሞ የማን ተቆርቋሪ ነሽ? ሩት አርፈሽ ቁጭ በይ። ምንም አይመለከትሽ። እንዴት ነው የማይመለከተኝ? ፍቅር እንደዚህ ታማያየሻት ሴት አይደለሽ እንዴ? እንዴት አትረጃትም? እንዴት ስራ እንድትሰራ ትፈርጅባታለሽ? ምንም ላታመጪ ዝም ብለሽ አትጨቃጨቂ ሩታ። እንዴት ነው ምንም የማላመጣው? ማሚ ማሚ፣ ምን እያደረግሽ ነው? እሱን ቁጭ ብለሽ ጠብቂ እሺ። ሩም ግቢና ረፍት አድርጊ መኝታ ቤት። ሩታ አትጨማለቂ። ምርጫሽ ከሆነ ቤቱን አንቺ ታዘጇዋለሽ። ልጆቼ ጠራችሁኝ? ማሚ። ወይ ሩታዬ። ሮም ያሟታል። ወይ ልጄ ምን ነው ስራ በዛብሽ አይደለ? ደግሞ እኔም ሳላግዝሽ። ኧረ እትዬ ስራው በዝቶ አይደለም፣ ዛሬ ትንሽ ስላመመኝ ነው። እንደዚህ ደግሞ ታማ እረፍት እንዳታደርግ የተጸዳ ቤት ታጸዳታለች። ፍቅር እኔ ምንም አላደረኩም እማዬ። ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ሁሌ ከጥፋትሽ አትማሪም? ሮማን ምንሽ ነው ያመመሽ? ማንስትሬሽ ነው ማሚ። ኧረ ሩታ ግድ የለም ልጄ፣ በቃ ግቢና እረፍት አድርጊ። እሺ እትዬ አመሰግናለሁ። በሉ የቤቱን ስራ ሁለታችሁ የተጋገዛችሁ ትሰራላችሁ። እንዴ? አዎ ፍቅር፣ እየታመሙ ስራ መስራት እንዴት ህመሙ ከባድ እንደሆነ ስላላየሽ ነው ሰው ላይ የምጨክኘው። አንቺ ሞክሪውና ከዛ በኋላ ሮማንን ታከብሪያታለሽ። እሺ? ጎበዝ ማሚዬ። በእንቺ ፍቅርዬ። ምን ላድርገው? ቤቱን አጽጁ። ምን እሺ ነው አንተ ወደ ውስጥ አጋም እንዴ? ኧረ እኔ ለቅሶ ቤት እኔ ስገባ አልችልም። ታውቂል፣ እኔ ሰው ሲያለቅስ ያመኛል፣ አልችልም። በእናትህ እንዴት ሆነሽ ቅምጥል? እያበደች ነው። በጣም እየፈራሁ ነው። ደግሞ አንተን ምን አስፈራ? ቅምጥል ሳይ በጣም አዝናለች። ደህና የምትሆን አይመስለኝም። አባቱ አይደል እንዴ? ማበድ ሲያንሳት ነው። እንዴት ነው ከዚያ ዘን በኋላ ወደፊት ማንነቷ የምትመለሰው? ዳይመንድ፣ እኔ አይመስለኝም። ልጅቷ እያበደች ነው። በጣም ነው የምታሳዝነው። አይ ኪንጎ፣ ሁላችንም እንደዛ ነው። እኔ አባቴ ሲሞት ቀኑ ጨለማ ነበር የሆነብኝ። ድጋሚ አባቴ ሳይኖር እስቃለሁ ብዬ በፍጹም አስቤ አላቅም ነበር። አየህ፣ አንዳንዴ በህይወት ውስጥ የማያልፉ የሚመስሉ ቀናቶች አይን እያየ ያልፋሉ። የሷም ቀን ያልፋል፣ ትስቃለች ድጋሚ። አላቅም፣ ለቅምጥል በጣም ነው ያዘንኩት። ያቺ እብድ ለቅሶ ተቀምጣለች። የቷ? ያቺ ቀጤማ የምትሸጥ እብድ። አትገቡም እንዴ? አይ አደይ፣ እዚህ ይሻለናል። ኪንጎ አንተ ግባላት ሂድ። አዎ ኪንጎ፣ ከመቼውም ጊዜ በላይ አሁን ለቅምጥል ታስፈልጋታለህ። ኧረ እኔም እንደምላግራ ገብቶኛል። በጣም እያጨነኩ ነው። ያማል እንዴ? የማን ቅንጡ ነው አንተ? በዚህ ሰዓት ይጨንቀኛል ምናምን ትላለህ እንዴ? በዚህ ሰዓት ከጎኑ ያሉንኩ መቼ ልትሆኑ? በልተነስና ግባ። አትደንግጭ ሮማኒ፣ እኔ እኮ ነኝ። ቢሆን እሳሹ እዚህ መሆን እኮ ላንተም ጥሩ አይደለም። ሩታዬን እኮ አግኝቻት ሮማኒ ታማለች ስትለኝ ይዤልሽ መጣሁ። ኮካ አመሰግናለሁ በጣም። እሺ ሌላም አለ። ምንድን ነው? ምንድን ነው እሳሹ? ቸኮሌት። ሩታዬን እኮ ሲያምሽ ጊዜ ምንድን የሚያሰኝ ስላት ቸኮሌትና ኮካ ስትለኝ ይዤልሽ መጣሁ። አመሰግናለሁ። ሮማኒ ሁሌ እንደዚህ ሳቂልኝ። ሲከፋሽ እኮ አልወድም። እሺ ሮማን፣ ሮማን